ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ ሰፍቶ ለሚመለከተው አካል ለሁሉም በተለይ ለአማሮች መረጃው እንዲደርስ ሰብስክራይብ በማድረግ ተደራሽነቱ እንዲሰፋ እንድታደርጉ ስል በአክብሮት እጠይቃለሁ። አንድ የፖለቲካ ዓላማ አለኝ ለህዝብ ነው የወጣሁት የሚል አካል ይሄ አካል የሚለው ፋኖን ነው። እንዴት ያደገበትን ከተማ አቃሎ ይሞቃል ያለው የደብረ ታቦርን በድሮን የተቃጠለውን ነው። በድሮን ጤና ጣቢያ፣ ትምህርት ቤቶች፣ ኢቭን የፖሊስ ግምጃ ቤቶች እንግዲህ ፋኖ የፖሊስ ግምጃ ቤቶችን መሳሪያዎችን ይዞ እንደሄድ ብሎ በማሰብ በድሮን አቃጥሏቸዋል። የፖሊስ መምሪያውን፣ የጤና ጣቢያውን፣ የጤና መምሪያውን፣ የሲቪል ሰርቪስ መምሪያውን በድሮን ነው ያወደሙት። አምቡላንሱን እንደምታዩት በድሮን ነው ያወደሙ። ነገር ግን በድሮን ፋኖ አለው ወይ ነው ፋኖ ድሮን አለው ወይ ሲል በጣም ጥያቄ ውስጥ የሚወርድ ነው። ይህንን በጣም ከፍተኛ የሆነ ትኩረት የሚፈልግ ነው። እነ ጣይር መሐመድ እነ ጋሻው መርሻ እንግዲህ በድሮን በአንድ ቀን ከ27 ድሮን በላይ እንደተጣለ ቢቢሲ፣ አልጀዚራ፣ ሲኤንኤን፣ ሲሲቲቪ የዘገቡት ነገር ነው። በሳተላይትም አንስተው ፎቶውን ለቀዋል። ነገር ግን ይህንን ለማርበስበስ የአማራ ሕዝብ ከብልጽግና ላይ እና ከነሱ ላይ እንዳይነሳ ፋኖ እንዳቃጠለው ነው። እንግዲህ ግምጃ ቤቱ ፋኖ አቃጠሉ ማለት ነው። እስከ መሳሪያውን አልፈልግም ብሎ ፋኖ አቃጠሉ ሊሉን ነው። ጤና ጣቢያውን በድሮን ፋኖ አቃጠሉ ሊሉን ነው። እንግዲህ ፋኖ ድሮን ታጥቋል ወይ የሚለው ጥያቄ ሊደረግበት ይገባና ስለዚህ ከአብኖች ላይ በተለይ ከጋሻው መርሻና ከጣይር መሐመድ ላይ እንዲሁም ከጥለው እንደጀኔ ላይ ትኩረት መደረግ አለበት እላለሁ። ምንድነው ሰሞኑን የስኳድ ኃይል እንዴት መጣ ነው? የስኳድ ኃይል ማን ነው ስትሉ ራሳቸውንም የሚክዱ ናቸው። ለራሳቸው ሲሉ የሞተላቸውንም የሚክዱ ናቸው። ደቡብ ጎንደር ላይ ፋኖ እንግዲህ ስማዳ ላይ ብቻ ከ17 በላይ አመራሮች ነው እንግዲህ ፖሊሱን፣ አድማ ብተናውን፣ መከላከያውን የሚቆጥሩ ይባረው። ነገር ግን የተሰዋብን 3 ነው፣ ቁስለኛ 7 ብቻ ነው ብሏል። ስለዚህ ራሳቸውንም የሚጎዱ ሆኖ ነገር ግን ሞራል ለመገንባት 271 ፋኖች ተገደሉ። ሬሳቸው የተነሳ ነው። እስካሁን ከተማ ዙሪያ ላይ ደብረ ታቦር ዙሪያ ላይ ያልተነሳለ። እንግዲህ ደብረ ታቦር ከተማ ውስጥ ብቻ ነው 271 ፋኖ ተገደሉ ያሉ። ነገር ግን በብልጽግና ድሮን የወደመው ጤና ጣቢያ አለ፣ ትምህርት ቤት አለ፣ የፖሊስ መምሪያ ቢሮ አለ፣ የጤና መምሪያ አለ፣ ሲቪል ሰርቪስ መምሪያ አለ። እዚህ ሁሉ ላይ እንግዲህ ንጹሃን ተገድለዋል። በድሮን ፋኖ ነው በድሮን የገደላቸው እያለን ነው። ነገር ግን ከዚህም በተጨማሪ በጣም ከፍተኛ የሚያስገርመው ግን 271 ፋኖ ሙቷል ብለው የነሱን የውሸት መረጃ አቅርበው የልዩ ኃይል የቆየ ፎቶ በመለጠፍ ላይ ተጠምዷል። ከዚህ በተጨማሪ ፋኖ ሞርተር በአርፒጂ በሞርተር 120 እና 80 የመሳሰሉ ከፍተኛ የሆነ ውድመት ማድረግ ይችል ነበር። ደብረ ታቦር ባለ ሀብቶች ህንጻ ላይ። ምክንያቱም እዛ ህንጻ ላይ ሆነው በርካታ የአገዛዙ ኃይሎች ስናይፐር እየተጠቀሙ ህዝቡን ሲገሉ ነበር። የገደሉት የመቱት ፋኖን አይደለም። በከተማ በደብረ ታቦር ከፍተኛ ህንጻ ውስጥ ተደብቀው በስናይፐር እና በመትረጊስ ህዝቡን ነበር ሲመቱት የነበረ። ህዝቡ ንጹሃኑን ነበር ፋኖ መታ ለማለት። አቃጣይ ቡድን አለ ሲያቃጥሉ ነው የነበረ። ነገር ግን በፋኖ አሳቦታል ይሄን ሁሉ። ነገር ግን ፋኖ የባለ ሀብቶች ንብረት ማስጠንቀቂያ ሳንሰጥ እንዳይጎዳ በማለት ይሄንም ችሎ ያለፈበት ሁኔታ አለ። አሁንም ማስጠንቀቂያ የመጨረሻ ማስጠንቀቂያ የሚለውን ለባለ ሀብቶች አስተላልፏል።